ውድ የዝግጅታችን ተከታታዮች እንደምን ሰንብታችኋል? ይህ በየሳምንቱ እየተዘጋጀ የሚቀርብላችሁ የጄንዲቪ ሚኒስትሪ የሚዲያ አገልግሎት ነው። ዛሬም የእግዚአብሔር ፈቃድ በስቶልን ለኛም ለናንተም ይጠቅማል የምንለውን ይዘን በፊታችሁ እንድንቀርብ የረዳንን አምላክ እናመሰግናለን። ካለፉት 2 ተከታታይ ሳምንታት ጀምሮ እያካፈልናችሁ የነበረውን ሐሳብ ማለትም ዋናው ርዕሱ ኢየሱስ አስቸጋሪ ሰዎችንና አስቸጋሪ ሁኔታዎችን እንዴት ያልፋቸው ነበር የሚል እንደነበር ታስታውሳላችሁ። የመንደርደሪያ ሐሳባችንን ባለፉት 2 ተከታታይ ሳምንታት ያካፈልናችሁ ሲሆን ከዛሬ ጀምሮ ደግሞ ጠለቅ ወዳለው ሐሳብ ውስጥ እየገባን እንቀጥላለን። ከሁሉ አስቀድመን ግን እግዚአብሔር ሁላችንን እንዲያስተምረን በጸሎት ጊዜያችንን አሳልፈን እንሰጠዋለን። አብረን እንጸልይ። የዘላለም አምላክ እግዚአብሔር ሆይ ዛሬ ደግሞ የተመደበልንን የሕይወት ቃል እንድንሰማ፣ እንድናስተውል፣ እንድንጠቀምበት ማን እንደሆንን እኛ ራሳችንንም እንድናውቅ ስለ ሌሎች ብቻ እንድናውቅ ሳይሆን እኛም ራሳችንን እንድናውቅ በቃልህ እንድትናገረን እያንዳንዱን የምትልክልንን እውነት እንድናስብና እንድንቀበል እንድናስተናግድ በልባችን ቦታ ሰጥተን እንድንለወጥበት እንድትረዳን ጊዜያችንን ሁሉ የምንሰማውን ቃል ሁሉ እንድትባርክልን በጌታ በኢየሱስ ስም እንለምንሃለን። አሜን። ኢየሱስ አስቸጋሪ ሰዎችንና አስቸጋሪ ሁኔታዎችን እንዴት ያልፋቸው ነበር በሚለው ርዕስ ላይ መነሻ አድርገን በጀመርነው በዚህ ተከታታይ ፕሮግራም ከወዲሁ ብዙዎቻችሁ እየተማራችሁበት እንደሆነ በምትልኩልን አጫጭር መልእክቶቻችሁ መረዳት ችለናል። እንደ እውነቱ ከሆነ ወደ እናንተ ይህን ሐሳብ ይዘን ከመቅረባችን በፊት ራሳችን ላይና ሌሎች ሁኔታዎቻችን ላይ ብዙ እንድንታረምበት የረዳን እውነት ነው። ታዲያ ያንን የተጠቀምንበትን እውነት ለእኛ ብቻ ይዞ ማስቀረቱ መልካም መስሎ ስላልታየንና እናንተም በዚህ እውነት ትጠቀሙ ዘንድ እያስተላለፍንላችሁ ነው። ልክ ነው። በመጽሐፍ ቅዱስ ላይ ከተጻፉልን ታሪኮች ታስታውሱ እንደሆነ እነዛ 5ቱ ለምጻሞች በረሃብ ሊያልቁ ሲሉ ወደ አንድ ከተማ ገብተው ብዙ የሚበላና የሚጠጣ ባገኙ ጊዜ ለራሳቸው ከበሉና ከጠጡ ከጠገቡም በኋላ በሁለተኛ ነገሥት ምዕራፍ 7 ቁጥር 9 ላይ ያሉት ቃል ትዝ ይላችኋል? እንደዚህ ይላል ቃሉ። ከዚያም ወዲያ እርስ በርሳቸው መልካም አላደረግንም፣ ዛሬ የመልካም የምስራች ቀን ነው፣ እኛም ዝም ብለናል፣ እስኪ ነጋም ድረስ ብንቆይ በደለኞች እንሆናለን፣ ኑ እንሂድ፣ ለንጉሥ ቤተሰብ እንናገር ተባባሉ ይላል። እኛም ልክ እንደነሱ ይህንን ያገኘነው መልካም እውነት እኛ ብቻ አውቀን ዝም ብንል መልካም አይሆንምና ያገኘነውን መንፈሳዊ ጥቅም ሌሎች ሊሰሙ የሚገባቸው ሁሉ እንዲሰሙ እያካፈልን ነው። እናንተም ይህን እውነት ሊሰሙ ይገባቸዋል ለምትሏቸው ሁሉ አካፍሏቸው። ዛሬም ሆነ ከዚህ ቀደም የተላለፉትን መልእክቶች ሁሉ እንዲከታተሉ ጋብዟቸው። አሁን ወደ ዛሬው መሰናዷችን ጠልቀን ከመግባታችን በፊት አዘወትረን እንደምናደርገው በአንድ ዝማሬ እንጀምራለን። ዝማሬውን በቀጥታ የወሰድነው ከመዝሙረ ዳዊት ምዕራፍ 110 ቁጥር 2 ላይ ሲሆን ቃሉም እንደዚህ ነው የሚለው፣ እግዚአብሔር የኃይልን በትር ከጽዮን ይልክልሃል ይላል። ይህንን ቃል በዝማሬ ለምታደምጡን ሁሉ ከጽዮን የሚላከው የእግዚአብሔር የኃይሉ በትር ያገኛችሁ ዘንድ መሻትና ልመናችን ነው። አሁን ወደ ዝማሬው እንሂድ። እግዚአብሔር
ደክሜያለሁ እዝያለሁ ተስፋ ቆርጫለሁ እኔ የሚያነሳ የሚያስብ አንድም አግኝቻለሁ ለምትል ተስፋህንም አንተ በጣም ለተጨነቅ ከሰው አንድም እርዳታን አትጠን ለጨለመብህ እግዚአብሔር አይቶሃል ኃይልን ይልክልሃል እግዚአብሔር የኃይልን በትር ከጽዮን ይልክልሃል ከጽዮን ይልክልሃል በድል ያቆምሃል እግዚአብሔር የኃይልን በትር ከጽዮን ይልክልሃል ከጽዮን ይልክልሃል ምን ያስጨንቅሃል ልምላሜ ጠፍቶ ከአንተ ድርቀት ብቻ ሆነ በሸለቆ ውስጥ ተኝተህ የሚያነሳህ በሐዘን በትር ለተመታ እንባን ለምትዘራ ለምትለይ ማን አለኝ ከቶ የሚመራ እግዚአብሔር አይቶሃል አለ ካንተ ጋራ እግዚአብሔር የኃይልን በትር ከጽዮን ይልክልሃል ከጽዮን ይልክልሃል በድል ያቆምሃል እግዚአብሔር የኃይልን በትር ከጽዮን ይልክልሃል ከጽዮን ይልክልሃል ምን ያስጨንቅሃል እግዚአብሔር የኃይልን በትር ከጽዮን ይልክልሻል ከጽዮን ይልክልሻል በድል ያቆምሻል እግዚአብሔር የኃይልን በትር ከጽዮን ይልክልሻል ከጽዮን ይልክልሻል ምን ያስጨንቅሻል ያላገጡብህ ጠላቶች በፊት ያንጓጠጡ አምላክ የት አለ እያሉ የተሳለቁብህ ዛሬ ግን ሆኖ ያንተ ተራ በትር ታገኝና በበትሩ ኃይል ተደግፈህ ቀና አንተም ትልና ታዜማለህ ዜማ ጠላት እስኪሰማ እግዚአብሔር የኃይልን በትር ከጽዮን ይልክልሃል ከጽዮን ይልክልሃል በድል ያቆምሃል እግዚአብሔር የኃይልን በትር ከጽዮን ይልክልሃል ከጽዮን ይልክልሃል
ከጽዮን ይልክልሻል በድል ያቆምሻል እግዚአብሔር የኃይልን በትር ከጽዮን ይልክልሻል ከጽዮን ይልክልሻል ምን ያስጨንቅሻል ስለነበረን የዝማሬ ጊዜ ጌታን እናመሰግነዋለን። ዛሬ በተለያየ ድካም ውስጥ ያላችሁ በሙሉ እግዚአብሔር የኃይሉን በትር ከጽዮን ይላክላችሁ። አሜን። አሁን ከዚህ በኋላ ለምንማረው ትምህርት ልባችሁንና ማስታወሻችሁን እንዳዘጋጃችሁ ተስፋ በማድረግ ወደ ዛሬው መሰናዶ እንገባለን። ካለፉት ተከታታይ ሳምንታት ጀምሮ እንደምታስታውሱት የትምህርታችን ዋናው የመነሻ ርዕስ ኢየሱስ አስቸጋሪ ሰዎችንና አስቸጋሪ ሁኔታዎችን እንዴት ያልፋቸው ነበር የሚል ርዕስ ነበር። ኢየሱስ ሥጋን ለብሶ በዚህ ምድር ላይ ለ33 ዓመት ሲመላለስ አስቸጋሪ ሰዎችና አስቸጋሪ ሁኔታዎችን አልፏል ብለን ባለፉት 2 ሳምንታት ብዙ ነጥቦችን አንስተናል። ይህን ሐሳብ አስቀድመን ማንሳታችን ለሁለት ነገር ጠቅሞናል። አንደኛው ከኃጢአት በስተቀር እንደኛ በሁሉ የተፈተነ ጌታ ኢየሱስ ምሳሌያችን ስለሚሆንልን ሲሆን፣ በሁለተኛ ደረጃ ደግሞ በአስቸጋሪ ሰዎችና በአስቸጋሪ ሁኔታዎች ውስጥ ማለፉና መቸገራችንን ስሜቱንና ስቃዩን ጌታ ኢየሱስ እንደቀመሰው አረጋግጦልናል። እንግዲህ ይህንን እንደመነሻ አድርገን ከዛሬ ጀምሮ ደግሞ የምናተኩረው አስቸጋሪ ሰዎችንና አስቸጋሪ ሁኔታዎችን እንዴት ያልፋቸው ነበር በሚለው ርዕሳችን ላይ እንዴት ያልፋቸው ነበር የሚለውን ሐሳብ ላይ ትኩረትን ሰጥተን የኢየሱስ የመፍትሄ ሐሳቦችን እንነጋገርበታለን። ወደ መፍትሄ ሐሳቦቹ ዝርዝር ውስጥ ከመግባታችን በፊት አንድ ሐሳብ ጣል አድርገንላችሁ ብናልፍ ደስ ይለኛል። በዚህ ርዕሰ ጉዳይ ላይ መነጋገር ከጀመርን ጊዜ ጀምሮ ብዙዎቻችሁ የተነሳንበት ይህ ርዕስ በራሱ ትምህርቱን ለመማር እንደሳባችሁ ጽፋችሁልናል። በእርግጥ በአንድም በሌላም መንገድ ብዙዎቻችን ከአስቸጋሪ ሰዎችና በአስቸጋሪ ሁኔታዎች ውስጥ እያለፈን ነው። ግን እዚህ ላይ አንድ ነገር እንድናስተውል ልናሳስባችሁ እንወዳለን። ያም መሰላችሁ ሁላችንም ከእኛ አቅጣጫ ላይ ሆነን ሌሎች አስቸጋሪ ሰዎችና ሁኔታዎችን የሚያደርጉብንን ነገር በማየት ሌሎችን አስቸጋሪ ናቸው እያለን እንደምንመለከት ሁሉ በሰዎቹ አቅጣጫ በኩል ደግሞ እኔ አስቸጋሪ ሰዎችና ሁኔታዎቹ እኛው ልንሆን እንችላለን የሚል አስባችሁ ታውቃላችሁ? አዎን፣ ብዙዎቻችን ይህ አይነቱ እይታ የለንም። አሁን እንኳ የመፍትሄ ሐሳቡን ለመማር የጓጓ ነው ሌሎችን አስቸጋሪ ሰዎችንና ሁኔታዎችን በማሰብ እንጂ እኔም እኮ አስቸጋሪ ሰውና ሁኔታ ልሆን እችላለሁ፣ ስለዚህ ለዛ መፍትሄው ምንድነው ብለን አናስብም። አንድ ሰባኪ እንዲህ የሚል ምሳሌን ሲናገር ሰማን። ይህ ሰባኪ የመጀመሪያ ወንድ ልጁ እድሜው እየጎረመሰ በመጣ ጊዜ በጣም ያስቸግረው ነበር። እንደ ድሮ አይታዘዘውም፣ አይሰማውም። በትምህርቱ ደካማ ሆነ። ጨዋታ እንጂ ቁም ነገርን የሚጠላ ሆነ። ጭራሽ አባቱ ላይ የማይገቡ ባህሪያትን ማሳየትም ጀመረ። በዚህ ጊዜ ይህ ሰባኪ ሲናገር እንዲህ አለ። በዚህ ወንድ ልጄ ምክንያት ብዙ እየተቸገርኩ ነው። ደግሞ በዚህ በተበላሸ ጠባዩ ምክንያት አስቸጋሪ ሁኔታዎች ውስጥ ይከተኛል። ስለዚህ አንድ ነገር መወሰን አለብኝ ብሎ አሰበ። ያም ሐሳብ ልጁን ከቤት ሊያባረረውና የሚኖርበትን የሚበላውን ሲያጣ ያኔ ይታረማል ብሎ አሰበ። ከዛም እንዳሰበው ልጁን ከቤት አባረረው። ልጁም ጎዳና ላይ ወጣ። ኃይለኛ እልህ ስለነበረው ልጁ የበለጠ አመፀ። በሰፈሩ ውስጥ ካሉ እጅግ አስቸጋሪ ልጆች ናቸው ከሚባሉ ጋር ገጠመ። የበለጠም ተበላሸ። በዚህ ጊዜ ይህ ሰባኪ ሁኔታው የበለጠ አሳሰበው። መፍትሄ ብሎ ያሰበው ነገር
ልጁን ለበለጠ አመጽ እንደዳረገውም አወቀ። ምን ማድረግ እንዳለበት በጣም ግራ ተጋባ። መማረር፣ መቆጨት፣ ግራ መጋባቱ እየባሰ መጣ። በዚህ ጊዜ አንድ ነገር ሊያደርግ ወሰነ። ለካ እስካሁን አስቸጋሪ የሆነ ልጁ ላይና በዚህ አመፀኛ በሆነ ልጁ ምክንያት የመጣበትን አስቸጋሪ ሁኔታዎችን ብቻ እንጂ ያየው በዚህ አስቸጋሪ ልጅ ምክንያት ለገባበት አስቸጋሪ ሁኔታ በእግዚአብሔር ፊት ነገሩን በጸሎት አቅርቦ በሁኔታው ላይ አልጸለይበትም። ከዛ ይልቅ እንዴት የኔን የአባቱን ስም ያሰድባል፣ እንዴት ይንቀኛል፣ እንዴት የአገልጋይ ልጅ ሆኖ ይበላሻል እያለ በቁጣ አስቸጋሪ ልጁን እና አስቸጋሪ ሁኔታውን ለመቆጣጠር እርምጃ ወሰደ እንጂ ረጋ ብሎና አስቀድሞ በእግዚአብሔር ፊት ጌታ ሆይ ልጅ አስቸጋሪ ልጅ ሆነብኝ፣ ከዚህም የተነሳ አስቸጋሪ ሁኔታ ውስጥ ገባብኝ ብሎ ወደ አምላኩ አልጸለይበትም። ታዲያ ይህንን አለማድረጉን ሲያስታውስ ከቤቱ ራቅ ወዳለና ጸጥታ ወዳለበት ቦታ ሄዶ በእግዚአብሔር ፊት በጾምና በጸሎት ስለዚህ አስቸጋሪ ልጁና ስለገጠመው አስቸጋሪ ሁኔታ በጌታ ፊት መጸለይ ጀመረ። ታዲያ ይህ ሰባኪ ሲናገር እንዲህ አለ። ስለ አስቸጋሪው ልጄ ለብዙ ቀናት ለመጸለይ ራሴን ሳዘጋጅ ገና ብዙም ቀናት ሳልጸልይ ነው እግዚአብሔር መፍትሄውን የሰጠኝ አለ። ገና ተንበርክኬ ወንዱ ልጄ እንዴት እያስቸገረኝ እንደሆነና እኔም በዚህ ልጅ ምክንያት ምን አይነት አስቸጋሪ ሁኔታ ውስጥ እንደገባው ለጌታ በጸሎት መናገር ሲጀምር በአእምሮዬ ሕሊናዬ ውስጥ መንፈስ ቅዱስ ሐሳብን እየላከ ይናገረኝ ጀመር አለ። ያ የተናገረውን ነገር ሲናገር እንዲህ አለ። አንተ እኮ የልጅህን አስቸጋሪነት ብቻ ነው ያየኸው። ልክ አንተ እንደ ልጅህ እኔንም ታስቸግረኝ ነበር አለኝ አለ። ብዙ ጊዜ በምህረቴ ከብዙ አደጋ ጠብቄሃለሁ፣ አንተ ግን አሁንም መልሰህ አደጋ ውስጥ ገባለህ። እንደገና ራርቼ በቸርነቴ ታደግሃለሁ፣ አንተ ግን የትናንቱን ነገር ረስተህ መሄድ በሌለብህ እየሄድክ ማድረግ የሌለብህን እንደሚጎዳ ሁሉ እያወቅ የሚጎዳህን ታደርጋለህ አለኝ አለ። ታዲያ መንፈስ ቅዱስ ይህን ሰባኪ ስለ ልጁ አስቸጋሪነት ሊጸልይ መጥቶ እርሱ ራሱ ምን አይነት አስቸጋሪ ሰው እንደነበረ ሲያሳስበው በንስሐ በጌታ ፊት መቅረብ ጀመረ። ጌታም ለዚህ ሰው ሂድና እኔ ለአንተ ያሳየው ምሕረት ለልጅም አሳየው፣ ልቡን የምለውጠው እኔ ነኝ፣ ምሕረቴን ግን የሚያየው በአንተ በኩል ነው ብሎ ጌታ ተናገረው። ታዲያ ይህ ሰባኪ ልጁን ካለበት ድረስ ፈልጎ ወደ ቤቱ አስገባው። ግን ልጁ ጭራሽ አባቱ ወደ ቤት ስለመለሰው የበለጠ አመፀኛ ሆነ። ጭራሽ ዕቃ መስረቅና ብዙ ጥፋቶችን ማድረግ እንዲሁም ከዛም አልፎ ተርፎ የአባቱን ቤት የሌብነቱ መደበቂያ አደረገው። ግን ይህ ሰባኪ ሲናገር እንዲህ አለ። አሁን እያየሁ ያለሁት የልጄን አስቸጋሪነት ሳይሆን በልጄ ውስጥ እኔ አምላኬን እንዴት አስቸግረው እንደነበረ ማየት ቻልኩ። ስለዚህ አምላኬ ምሕረቱን ለእኔ እንዳሳየኝ እኔም ለልጄ የአምላኩን ምሕረት በእኔ በኩል እንዳይ ብዙ ርቀት ምሕረትና ይቅርታን በማድረግ መጓዝ ነበረብኝ አለ። እውነትም ይህ አስቸጋሪ ልጅ ከብዙ አስቸጋሪ ዓመታት በኋላ ወደ ልቡ ተመለሰ። በሥጋ አባቱ በኩል የእግዚአብሔርን ምሕረት ማየት ቻለ። አሁን ያ አስቸጋሪ ልጅ በሌላ ከተማ የአንድ ቤተክርስቲያን የወጣት ልጆች መጋቢ ሆኖ እያገለገለ ነው። አያችሁ፣ እኛ የሌሎችን ሰዎች አስቸጋሪነት እናያለን እንጂ እኛም ወይ በአንድ ወቅት ልክ እንደነሱ አስቸጋሪ ሰዎች ነበርን ወይም አሁንም ለሌሎች አስቸጋሪዎች ነን። ስለዚህ አሁን ከዚህ በኋላ ባሉት ሳምንታት ስለ መፍትሄው ሐሳብ ስንነጋገር ሌሎች አስቸጋሪ ሰዎችን ብቻ እያሰብን አንስማ። እኛም ራሳችን ለሌሎች አስቸጋሪ ሰዎች ልንሆን ስለምንችል ለራሳችንን ብለን እንስማ ልንላችሁ እንወዳለን። እንግዲህ አሁን እንደ ተናገር ነው የዚህም ፕሮግራም ዋናው ዓላማው እዚህ ጋር ይመስለኛል። ምክንያቱም እንደውም ብዙ ሰዎች ርዕሱ ስለሳባቸው ሁሉም ሰው ይህንን መፍትሄ ለመስማት እንደጓጓ ማስተዋል ችለናል። ግን የብዙዎችም በቃ በአእምሯቸው ያለው ነገር ሌላ የሚያስቸግራቸውን ሰው በማሰብ ወይም ያስቸግራቸውን ሁኔታ በማሰብ መፍትሄን ለመስማት እንጂ ራሴም እኮ አስቸጋሪ ነኝ የሚለውን ነገር እኔ ጋር ምን አለ የሚለውን ማሰብ ያስፈልጋል። ስለዚህ በጣም ትልቅ ጥንቃቄ ነው። በዚህ ሰባኪ ምሳሌ የሚተረዳነው ነገር ይሄ ነው። እኛም እኮ ዛሬ
ለእግዚአብሔር ለአምላካችን ልጆቹንን የኛ ልጆች የሚያስቸግሩንን ማስቸገር እኛም እግዚአብሔርን እናስቸግረዋለን ብሎ ማሰብ ነው። የኛ ልጆች አልታዘዝ ቢሉን እኛም ለእግዚአብሔር እንደማንታዘዝ እንድናይ እግዚአብሔር ያንን እንደ መስታወት የሚያሳየን በተግባር የሚያሳየን ነገር ይመስለኛልና አንዱ ይሄ ነው። ሁለተኛው ነገር ደግሞ ምንድነው? በእኛ ምህን የሚቸገሩ ሰዎች አሉ። በእኛ አመለካከት፣ በእኛ ንግግር፣ በእኛ አስተሳሰብ፣ በእኛ አገልግሎት፣ በእኛ በቃ በሁሉ ነገራችን ሊቸገሩ የሚችሉ ሰዎችም እኮ ይኖራሉ የሚለውንም ማሰብ አለብን። ልክኛ ንጹህ እንደሆነን አስቸጋሪዎች እንዳልሆነን አስበን ይሄ አስቸገረኝ ብለን የምናስበውን ነገር በሁለቱም አቅጣጫ ማየቱ በይበልጥ ትምህርቱ እንዲጠቅመን ያደርጋል። እውነት ነው። በሉቃስ ወንጌል ላይ ያለው ያ የጠፋው ልጅ ታሪክ ምንም ሳይጎለው ነው ከአባቱ ርቆ ሄደው። በጣም አስቸጋሪ ባህሪ ነው ያለው። በዛን ጊዜ ውርስ የሚገኘው አባትየው ሲሞት ነው። አሁን ግን እሱ አባቱ በህይወት እያለ ውርሴን ስጠኝ ብሎ አስቸጋሪ የሆነ ማንነት ይዞ ወደ አባቱ መጣ። ስጠኝ፣ በቃ የሚደርሰኝን ድርሻዬን ስጠኝና እንደፈለኩ ልሆን አለ። ያ አስቸጋሪ ባህሪ ውስጡ ነበረ። ስለዚህ ተሰጠው፣ ተቀበለ፣ ይዞ ሄደ። ግን እንዳሰበው አልጠቀመውም። ያ አስቸጋሪ ባህሪው ራሱን ጎዳው። ስለዚህ አስቸጋሪ ማንነታችን አንዳንድ ጊዜ ሳናቀው ለኛው ጥፋት መጥፊያ የሚሆንብን ነገር አለ። አናቀውም። ይሄ ሰው ይሄ ልጅ አባቱን ስጠኝና ልሂድ ሲል አባቱ አልከለከለውም። ድርሻው ስለሆነ ድርሻውን ሰጠው። እግዚአብሔር ዛሬ አንዳንድ ጊዜ አስቸጋሪ የሆኑ ልመናዎችን እየለመንን የምናስቸግርበት ሁኔታ አለ። ይሄንን ሰው ካላገባው፣ እችን ሴት ካላገባው፣ ወይ ይህን ስራ ካልሰራው፣ ወይ ወደዚህ ሀገር ካልሄድኩ፣ ልክ የእስራኤል ሕዝብ ምኞታቸውን ሰጣቸው። ግን ከሰጣቸው በኋላ ገና ባፋቸው ሳለ አደጋ ነው የሆነው፣ ሞት ነው የሆነባቸው። አንዳንድ ጊዜ እግዚአብሔር እንደዚህ በጣም ስናስቸግረው ዝም ሊለን ይችላል፣ ወይ ለምኞታችን አሳልፎ ሊሰጠን ይችላል። ግን እግዚአብሔር ሩሩ ስለሆነ አስተምሮ ደግሞ የሚመልስበት ነገር ይበዛል። አስቸጋሪ ማንነት ለህይወታችን አይጠቅምም፣ ለኑሯችን አይጠቅምም፣ ለምናቅደው ዕቅድ አይጠቅምም። ግን ብዙ ጊዜ እንዳልከው የሚታየን የሌሎች ሰዎች አስቸጋሪ ማንነት እንጂ እኛ አስቸጋሪ እንደሆነን አናስብም። እኛ ለወላጆቻችን አስቸጋሪዎች ነበርን። እኛም ልጆች ሆነን ወላጆቻችን በጣም እናደክም ነበርን። ብዙዎቻችን በዚህ ማንነት ውስጥ ያለን ሰዎች ነን። ግን ልጆቻችን ዛሬ አስቸገረኝ ልጄ ስንል እኛስ ያኔ የዘራነው ዘር ካለ እኛስ ለወላጆቻችን ስናስቸግር የነበረው ያደረግነው ዛሬ ደግሞ እኛም እያጨድነው እስከሆነ በጣም ብዙ ማንነት አለንና አስቸጋሪ ባህሪ እግዚአብሔር ራሱ ነው የሚቀይረው። ልጁን አባትየውን ያለው እኮ ይሄን አገልጋይ እኔ ነኝ ልቡን የምቀይረው፣ ምህረቴን ግን በአንተ በኩል ነው ማለት። ስለዚህ እኛ የሚጠበቅብን ልክ እኛም ከእግዚአብሔር ምህረት እንደተቀበልን ምህረት ሰጪዎች መሆን አለብን። አስቸጋሪ የሆንን እንዳሰለቸነው እግዚአብሔርን አሁንም ደግሞ ለሚያስቸግሩን ልጆቻችን፣ ለሚያስቸግሩን ሰዎች በምህረት የመገለጥ ባህሪንም እንድናሳልፍ እግዚአብሔር ይፈቅዳል። ይሄን ማንነት በህይወታችን እንዲያልፍ ያስባሉ። በጣም በቃ ዋናው ይሄ ነው። አስቸጋሪ ሰዎችን፣ አስቸጋሪ ሁኔታዎችን ኢየሱስ ያለፈበትን መፍትሄዎች እንማራለን። ወደ መፍትሄው ነው የምንገባው። መፍትሄውን ግን ስንሰማ በቃ በሌሎች ላይ ብቻ ሳይሆን እኛንም ራሳችንን እንድንመለከት በጣም የሚረዳ ትምህርት ስለሆነ እኛም በዚህ ትምህርት ውስጥ ይሄንን ነው የተማርነው። እግዚአብሔር ይረዳናል ብለን እናስባለን። ወደ መፍትሄ ሐሳቦቹ እንሄድ። እንግዲህ አስቀድመን በተነጋገርነው ሐሳብ ተስማምተን ከሆነ ወደ መፍትሄዎቹ ሐሳብ እንገባለን። ጌታ ኢየሱስ አስቸጋሪ ሰዎችና አስቸጋሪ ሁኔታዎችን ለማለፍ መፍትሄ አድርጎ የተጠቀመባቸው መንገዶች አንዳንዶቹ በአስቸጋሪ ሰዎችና ሁኔታዎች ውስጥ ከማለፉ በፊት ያደረጋቸው የጥንቃቄ የመፍትሄ መንገዶች ናቸው። እዚህ ላይ እንድታስተውሉ የምንፈልገው ነገር ምን መሰላችሁ? ብዙዎቻችን በአስቸጋሪ ሰዎችና አስቸጋሪ ሁኔታዎች ከተጎዳን ወይም ከተጠቃን በኋላ ነው መፍትሄ የምንፈልገው። ኢየሱስ ግን በአስቸጋሪ ሰዎችና በአስቸጋሪ ሁኔታዎች ውስጥ ከማለፉ በፊት የሚያደርጋቸው የጥንቃቄና የመፍትሄ መንገዶች ነበሩት። ያንን ነው ከኢየሱስ ልንማር የሚገባን። አዎ፣ ይህንን ትምህርት የመስማታችን አንዱና ትልቁ ጥቅም እዚህ ላይ ነው። በዓለማችን ላይ በጣም ብዙ መጽሐፍ በተለያዩ ቋንቋዎች ተጽፈዋል። እነዛም መጽሐፍ ስታነቧቸው ብዙዎች አስቀድማችሁ
ማድረግ ስላለባችሁ ነገር መፍትሄን ከሚሰጡት በላይ በአስቸጋሪ ሰዎችና ሁኔታዎች ውስጥ ከገባችሁ በኋላ ማድረግ ስላለባችሁ የመፍትሄን ሐሳብ የሚያስተምሩ ናቸው። በነገራችን ላይ እነዚህ ዛሬና በቀጣዮቹ ሳምንታት የምናስተላልፍላችሁ የመፍትሄ ሐሳቦች በጣም ቀላልና ብዙዎቻችን አንድ ሰሞን እናደርጋቸው የነበሩ ዛሬ ግን ተሻሽለናል ብለን ይሆን ወይም በሆነ ምክንያት የጣልናቸውና የረሳናቸው ጠቃሚ እውነቶች ናቸው እንጂ ከዚህ በፊት ፈጽሞ ያልሰማችኋቸው እውነቶች እንዳልሆኑ ስታውቁ በዚህ ትምህርት ብዙ ራሳችሁን እንድትወቅሱና ከስተታችሁም እንድትመለሱ ያግዛችኋል። እስቲ የመጀመሪያውን የመፍትሄ ሐሳብ እንመልከተው። ኢየሱስ ከአስቸጋሪ ሰዎችና በአስቸጋሪ ሁኔታዎች ውስጥ ከማለፉ በፊት ሁል ጊዜ አንድ ነገር አስቀድሞ ያደርግ ነበር። ያም ጸሎትን ያደርግ ነበር። አሁን ልክ ይህንን የመፍትሄ ሐሳብ ስትሰሙ በልባችሁ ምን ብላችሁ ይሆን? እንደዛ ጓጉቼ መፍትሄውን ሐሳብ ስጠብቅ የነበረው ኢየሱስ አስቸጋሪ ሰዎችና አስቸጋሪ ሁኔታዎችን ጸሎት ያደርግባቸው ነበር የሚለው መፍትሄ ለመስማት ነው አላችሁ? አዎ። ሁልጊዜ ብዙዎቻችን በጣም የምናውቀው የሚመስለን ነገር ፈጽሞ የማናውቀው ሆኖ እናገኘዋለን የምንላችሁ ለዚህ ነው። ኢየሱስ ብዙ አስቸጋሪ ሁኔታዎችና አስቸጋሪ ሰዎች ገጥመውታል። ሁሉንም ግን ያለፋቸው በጸሎት ነበር። ይህ ማለት ምን ማለት ነው? እስቲ አብራርተን እንመልከተው። ለብዙዎቻችን ጸሎት ልማድ ሊሆን ይችላል። ለኢየሱስ ግን ጸሎት የሕይወቱ ዋና ነገር ነበር። ልክ አንድ ሰው ሳይተነፍስ መኖር እንደማይችል ሁሉ ኢየሱስም ሳይጸልይ የትኛውንም ነገር አያደርግም ነበር። ሌሊቱን ሲጸልይ አድሮ ማለዳ ተነስቶ ሳይጸልይ ቀኑን ሙሉ አንዳች ነገር አላደረገም። በቃሉ ላይ አጠገቡ የነበሩ ደቀ መዛሙርቱ የዓይን እማኞች ሆነው የጻፉልን አራቱም ወንጌላት በግልጽ ያስተምሩናል። በዙሪያው ለነበሩ ሰዎች ኢየሱስ አንድ በሽተኛ ሲፈውስ አይተው ይሆናል። ያንም በሽተኛ ኢየሱስ የፈወሰው ግን አስቀድሞ ኢየሱስ ሲጸልይ ያ በሽተኛ ሰው እንዲፈወስ የአብ ፈቃድ ስላገኘ ነበር። እስቲ አስባችሁ ታውቃላችሁ? በሐዋርያት ሥራ ላይ መልካም በሚሏት ቤተ መቅደስ በር ላይ የተቀመጠው ሽባ ሰው በእንደዛ ሽባነት ሲኖር ኢየሱስ ግን በተለያዩ ምክንያቶች ወደዛች መልካም ወደሚሏት መቅደስ ወይም ሲናጎግ መጥቶ ያውቃል። ታዲያ ያንን ሽባ ሰው እንዴት አልፈወሰው? ለምን ኢየሱስ ሳይፈውሰው በጴጥሮስና በዮሐንስ በኩል ኢየሱስ ካረገ በኋላና መንፈስ ቅዱስ ከወረደ በኋላ የመጀመሪያው የፈውስ ተአምራት በእነሱ በኩል እንዲሆን ፈቀደ? አያችሁ፣ ኢየሱስ የሚያደርገውን ነገር ሁሉ በጸሎት የአብን ፈቃድ እያወቀ ስለሚያደርግ ጌታ በምድር በነበረ ጊዜ የነበሩ ብዙ በሽተኞች ቢፈወሱም ሁሉም ዕውሮች ዓይናቸው አልበራም፣ ሁሉም ሽባዎች አልዘለሉም፣ ሁሉም ሙታን አልተነሱም። ኢየሱስ የፈውስ ኃይል በላይ ላይ አለኝ ብሎ የፈለገውን አልፈወሰም። ለምን? ምክንያቱም ኢየሱስ የትኛውንም ነገር ሳይጸልይ አያደርግም ነበረ ነው መልሱ። ይህ ብቻ አይደለም። ኢየሱስ ከጥቂትም ሆነ ከብዙ ሕዝብ ጋር ከመደባለቁ በፊት ሳይጸልይ ሰዎችን አያገኛቸውም ነበር። አስባችሁታል? ተከታዮቹን ማለትም ደቀ መዛሙርቱን ከመምረጡ በፊት ጸልዩዋል። የሉቃስ ወንጌል ምዕራፍ 6 ከቁጥር 12 እስከ 16 ላይ የተጻፈውን ሳነበው ስሙ። ከነዚያም ቀናት በአንዱ ኢየሱስም ሊጸልይ ወደ ተራራ ወጥቶ ሌሊቱን ሁሉ ወደ እግዚአብሔር ሲጸልይ አደረ። ሲነጋም ደቀ መዛሙርቱን ወደ ራሱ ጠርቶ ከእነርሱ 12ቱን መረጠ። እነዚህንም ሐዋርያት ብሎ ሰየማቸው። እነርሱም ጴጥሮስ ብሎ የጠራው ስምዖንና ወንድሙ እንድርያስ፣ ያዕቆብ፣ ዮሐንስ፣ ፊልጶስ፣ በርተሎሜዎስ፣ ማቴዎስ፣ ቶማስ፣ የእልፌዎስ ልጅ ያዕቆብ፣ ቀነናዊ የተባለው ስምዖን፣ የያዕቆብ ልጅ ይሁዳና ኋላ አሳልፎ የሰጠው የአስቆሮቱ ይሁዳ ነበሩ ይላል። ተከታዮቹን ለመምረጥና ከሰማይ ሰማያት ወደ ምድር የመጣበትን ይህን ትልቁን የእግዚአብሔር መንግሥት መቅረቧን የሚያበስረውን የምስራች በዓለም ሁሉ ዙሪያ የሚያስተላልፉለትን ተከታዮቹን ለመምረጥ ከመወሰኑ በፊት ይህንን ትልቅ ውሳኔ አስቀድሞ ሌሊቱን ሁሉ ሲጸልይበት አደረ። ታዲያ እኮ
ኢየሱስ ጸልዮ ነው የሚጠራጠረውን ቶማስን የመረጠው። ጸልዮ እኮ ነው 3 ጊዜ የካደውን ጴጥሮስን የመረጠው። ጸልዮ እኮ ነው በ30 ብር አሳልፎ የሸጠውን የአስቆሮቱን ይሁዳን የመረጠው። ታዲያ ከተመረጡት 12ቱ እነዚህም ብቻ እንኳ ብንመለከት አስቸጋሪ ሰዎች አልነበሩ? ነበሩ። ግን ኢየሱስ እነዚህንና ሌሎቹንም ከመምረጡ በፊት ጸልዮ ነበር። ኢየሱስ ለጸለየበት ነገር የፈለገ አስቸጋሪ ሰውና አስቸጋሪ ሁኔታ ቢሆንም ያንን አስቸጋሪ ሰውና አስቸጋሪ ሁኔታ የሚያልፍበት ጥበብን ያገኘ ነበር። ለኢየሱስ ጸሎት ዋነኛ ነገሩ ነው። ሉቃስ ወንጌል ምዕራፍ 5 ቁጥር 16ን ተመልከቱ። ኢየሱስ ነገ ስለሚያደርገው ነገር ብቻ ሳይሆን ነገ ስለሚውለው ውሎ ዛሬ ይጸልይ ነበር። ጸልዮ ሁሉን ተቀበለ። ጸልዮ ሁሉን አደረገ። ጸልዮ የአብን ፈቃድ ብቻ ፈጸመ። ብዙዎቻችን ስለ ጸሎት ስናስብ ጸሎት ከአንድ አስቸጋሪ ሰው ወይም አስቸጋሪ ሁኔታ ውስጥ እንደሚያስመልጠን ብቻ የምናምን ይመስላል። ኢየሱስ ግን የሚጸልየው ከአስቸጋሪ ሰዎች ወይም ከአስቸጋሪ ሁኔታ ውስጥ ለማምለጥ ብሎ ሳይሆን ከአብ ጋር በጸሎት ሁልጊዜ በመገናኘት አንድነቱን ይጠብቅ ነበር። ምክንያቱም ጸልዮ ያደረጋቸው ነገሮች ሁሉ የሚገጥመውን አስቸጋሪ ሁኔታ እንዲጋፈጠው ኃይልን ይሰጠው ነበር። በጌቴሴማኒ አትክልቱ ቦታ ሆኖ ሳለ በፊቱ ስለሚመጣው የመስቀሉ መከራና እንግልት አስቀድሞ ይጸልይ ነበር። ከፊት ለፊቱ ብዙ መከራዎች ተደቅነውበታል። ከ3 ዓመት በፊት ጸልዮ ተከታዩ እንዲሆን የመረጠው ይሁዳ፣ ጸልዮ የኢየሱስ አገልግሎት ወይም ሚኒስትሪ የገንዘብ ያዥ እንዲሆን የመረጠው ይሁዳ፣ አሁን ግን ከጥቂት ሰዓታት በኋላ በመሳም አሳልፎ ሊሰጠው እየመጣ እንደሆነ አውቋል። ከጥቂት ሰዓታት በፊት ሁሉም እንኳ ቢክዱህ እኔ ግን አልክድህም ያለው ጴጥሮስ ከፊት ለፊቱ እየመጣ ባለው መከራ ምክንያት የሚወደው ጌታውን አላውቀውም ብሎ አንዴ ብቻ ሳይሆን 3 ጊዜ ሊክደው እንደሆነ አውቋል። ካህናት፣ ፈሪሳውያን፣ ሰዱቃውያን፣ ሄሮዳውያን፣ ቀናተኞች የሚጠሉትም ሕዝብ ሁሉ ለሮማዊው ባለስልጣን ለጲላጦስ አሳልፈው እንደሚሰጡት እንደሚያንገላቱ ታውቋል። ይህንን ሁሉ ዕውቀት ይዞ ነበር በዛ የአትክልት ስፍራ አይዞህ ባይ አጥቶ በታላቅ ጭንቀት እያላበው በፍርሃት ሲቃ ውስጥ ሆኖ ይጸልይ ነበር። ታዲያ በዚህ ጸሎት ውስጥ በሰማይ ያለው አብ ፈቃዱ እንዲፈጸም ጸለየ። በእርግጥ ከተቻለ ይህ መከራ ጽዋ የአብ ፈቃድ ከሆነ እንዲያልፍ ጸልዮ ነበር። ነገር ግን የኔ ፈቃድ አይሁን የሚል የጭከና ጸሎትን ጸለየ። እውነት ነው። ብዙዎቻችን ጸሎትን ለመፍትሄ ብቻ የምንቀበልበት እንዲሆን እንጂ በአስቸጋሪ ሰዎችና ሁኔታዎች ውስጥ ስናልፍ በጸሎት የሚገኘው ጸጋና ጥንካሬን እንድንቀበል የሚል ዕውቀትን ይዘን አንጸልይም። አንድ ሰው የሚወዳት ሚስቱ ለሞት በተቃረበ ሕመም ውስጥ በነበረች ጊዜ በጸሎት እንድናግዘው አብረነው እንድንጸልይ ጠየቀን። ስንጸልይ ከመጸለያችሁ በፊት አንድ ነገር ልንገራችሁ፣ በፍጹም እንደ ፈቃድ ይሁን ብላችሁ እንዳትጸልዩ አለን። ለምን ስንለው እግዚአብሔር ሚስቴን በሞት ለመውሰድ ፈቅዶስ ቢሆን ስለዚህ በሞት እንዲወስድብኝ ስለማልፈልግ ፈጽሞ እንደ ፈቃድ ብላችሁ አትፍቀዱለት አለን። ይህ ወንድማችን ካለበት ጭንቀትና ፍርሃት እንዲሁም ለሚስቱ ካለው ስስት ሳይደብቅ የውስጡን ተናገረ እንጂ እኛም ሁላችንም እንደ ፈቃዱ የሚባል ጸሎትን የማንፈልግባቸው ብዙ አስቸጋሪ ሁኔታዎች አሉን። ወደ ውጭ አገር ለመሄድ ፕሮሰስ ላይ ከሆንን፣ የወደድነውን ሰው ለማግባት በጣም ጓጉተን ከሆንን፣ የሆነ ጥቅምና ሀብትን የሚያስገኝ ነገር ሆኖ ግን የምናገኝበት መንገድ መጥፎ እንኳን እንደሆነ እያወቅን ሰዎች በጸሎት ሊያግዙን ሲሉ እንዲሁ በደፈናው ጌታ እንዲረዳኝ ጸልዩልኝ እንላለን እንጂ የአምላኬ ፈቃድ ካልሆነ ነገሩ እንዲከለከል ጸልዩልኝ ማለት አንወድም። ኢየሱስ ግን ስለ የትኛውም ጉዳይ የአብ ፈቃድ ካልሆነ ጥንቅር ብሎ ቢቀር ደስተኛ ነበር። እንግዲህ ይህንን ነው ከኢየሱስ ልንማር የሚያስፈልገው። ኢየሱስ መከራን፣ አስቸጋሪ ሰዎችንና ሁኔታዎችን እንዲያስመልጠው ሳይሆን ለአብ ፈቃድ ራሱን እንዲያስገዛ እና አብ የፈቀደውን ነገር ሁሉ በሕይወቱ እንዲሆን
በመፍቀድ ይጸልይ ነበር። ይህ የመጀመሪያው የመፍትሄ ነጥብ ኢየሱስ የትኛውንም ነገር ከማድረጉ በፊት በጸሎት የአብን ፈቃድ ሳይጠይቅ የማያደርግ ከሆነ እና ያንን ምሳሌ ትቶልን ከሄደ እኛ በምን ከርሱ እንደበለጥን ብናስብ ነው ጸሎትን ከማስቀደም ይልቅ እንደገዛ ፈቃዳችን ያለ አምላካችን ፈቃድ ዕውቅና ይህ ሁሉ አስቸጋሪ ሁኔታ ውስጥ የገባ ነው። እስቲ ሳንጸልይ ስለገባንባቸው ብዙ የተበላሹ ነገሮች ጥቂት እንወያይባቸው። እነሱም ለምሳሌ ሳንጸልይ ስለገባንበት የትዳር ሕይወት፣ ሳንጸልይ ስለገባንበት የንግድ ሽርክና፣ ሳንጸልይ ስለገባንበት ወዳጅነት፣ ሳንጸልይ ስለምንኖርባቸው አገሮች፣ ሳንጸልይ ስለጀመርነው አገልግሎት፣ ሳንጸልይ ስለጀመርናቸው ፕሮጀክቶች። እነዚህ ሁሉ አስቸጋሪ ሁኔታዎች ውስጥ እንድንገባ ያደርጉን ሳንጸልይ ስለገባንበት ነው። እንግዲህ ይሄ በጣም ብዙዎቻችንም የሚነካ የሚፈትሽ እውነት ነው። እኛም በግል ሕይወታችን ሳንጸልይ ገብተንባቸው ጀምረናቸው ዋጋ የከፈልንባቸው በጣም ብዙ አስቸጋሪ ሰዎችና አስቸጋሪ ሁኔታዎች አሉ። ኢየሱስ የትኛውንም ነገር ሳያደርግ ከማድረጉ በፊት ሳይጸልይ አያደርግ። ይሄ ነው እንግዲህ አንዱ በየትም ቦታ እንደው ያልተነገረን ማለት አሁን ቅድም አስቢው እግዚአብሔርን ከእግዚአብሔር ጋር መስማማት ያ ወንድማችን ቅድም ያነሳሽው በምሳሌ አልፈለግም። በቃ እንደ ፈቃዱ ብላችሁ እንዳትጸልዩብኛል። እንደው በጣም እንደው ጥሩ ሰው ነው። በቃ ግልጽ አድርጎ ነው የተናገረው። ሌሎቻችን እኮ ያችን እንደብቃታል። በቃ ያ እንዳይሆን ቃዬ እንትን ነው እንዲያመልጠን አንፈልግም። ስፔሻሊ ከጓጓንበት በጣም እንቸገራለን። ግን ኢየሱስ ጸልዮ ስለሚያደርግ መከራውም ቢሆን ያልፈዋል። በጥበብ ደግሞ ቅድም እንዳልሽው ነገሮችን ያልፋል እና እነ ጴጥሮስን መያዝ፣ እነ ቶማስን መያዝ፣ እነ ይሁዳን መያዝ፣ እነ ቀናተኛውን ስምዖንን መያዝ እኮ በጣም የተለያዩ ሰዎች ነው። እነ ቀራጩን ማቴዎስን መያዝ። በዚህ ስብስብ ውስጥ ኢየሱስ ጸልዮን የመረጣቸው። ጸልየን ለገባንበት ነገር የእግዚአብሔር ኃይል ከኛ ጋር አለ እና ብዙዎቹ አስቸጋሪዎች ነገሮቻችን አሁን እንደው ውድ ተመልካቾችና አድማጮቻችን እንዲያስቡት የምንፈልገው በቃ አሁን የገባሁበት ነገር በዚህ ነገር ላይ ሲጸልይበታል የሚለውን መጀመሪያ ስለ መፍትሄው እግዚአብሔር እንዲሰጠን ከመጸለያችን በፊት ጌታ ሆይ ይሄን ነገር አንተን ሳላማክር ነው የገባሁበት፣ አንተ በሌለበት ነው የገባሁበት። ለዚህ ነው እንዲህ አይነት እግዚአብሔር በፍጹም አይወቀስም። እንዴት ጌታ ሆይ ለዚህ ሰው እንዴት አሳልፈ ትሰጠኛል? ማን መጀመሪያ ጸልየንበታል ወይ? እግዚአብሔር ነግሮናል ወይ? አየሽ፣ ይሄ ነው ትልቁ። ብዙ ጊዜ ዋጋን ስንከፍል ነው ለምን እንዲህ አይነት ነገር ውስጥ ከተትከኝ የምንለው። ራሳችን ገብተንበት እሱ እንወቅሰዋለን። እኛ ጸልየንበት ሳናደርገው ለገባንበት ትዳር፣ ሳንጸልይበት ለገባንበት አገልግሎት፣ ሳንጸልይበት ለገባንበት የሥራ ሁኔታ እያንዳንዱን ተወቃሽ የምናደርገው እግዚአብሔር ምን አርጌ ነው እዚህ አይነት ነገር ውስጥ የከተትከኝ? መጀመሪያ ተጸልዮበታል የሚለውን ስናይ ራሳችን ክፍተታችንን አይተን ይሄ በእግዚአብሔር ፊት የጸለይንበት ነገር ነው። ሳናማክርህ በወሰንነው ውሳኔ፣ ሳናማክርህ በገባንበት ሁኔታዎች ሁሉ ውስጥ አንተ እንደውም ራርተህልን በዚህ ነገር ውስጥ ማለፊያ ሰጠህን ብለን እግዚአብሔርን ያየንበት ሁኔታ ብዙ ነው። ስለዚህ ሳናማክረው ለምናደርገው ነገር ተጠያቂ መሆን አይችልም እግዚአብሔር። ምናልባት የእውቀት ማነስ ስለሆነ እኛም በዚህ ድካም ውስጥ ገብተን እናውቃለን። በዚህ ድካም ውስጥ ያሉ ወገኖቻችን ሳያማክሩ ስላደረጉት በእግዚአብሔር ፊት አሁንም በንስሐ እግዚአብሔር እኔ ሳላውቅ ሳትኩ ይላል ዳዊት። ነገር ግን እግዚአብሔር ደግፎኛልና በቃ ማምለጫ ውስጥ እንደገባ ይናገራል። ሳናውቅ ለሳትነው ነገር እግዚአብሔር ሆይ ሳላውቅ ነው የሳትኩት፣ ሳላውቅ ነው እዚህ ሁኔታ ውስጥ የገባሁት። አሁን ግን እያወቅኩኝ እየተረዳሁት ዝም ማለት አልችልም፣ በምህረትህ አስበኝ ብሎ ሰው ንስሐ ሊገባና የተበላሸበትን ሊያስተካክል እድል አለው። እግዚአብሔር ይህን እድል ከሰጠን እድላችንን መጠቀም ነው። የሚገርምሽ ነገር አሁን እንደሱ ስትይ ምን አእምሮዬ ውስጥ መጣ? ብዙ ጊዜ ለጸሎት የምናቀርበው ከበድ ያለ ነገር ሲሆን ነው። ማለት አንዱ ይሄ የእግዚአብሔር ፈቃድ ካልሆነ ጥንቅር ብሎ ይቅር የሚል ጸሎት ጸልየናና እሱን አንፈልገውም። እሱን ማድረግ አለበት። በቃ ጌታ ሆይ እንዲህ አይነት የንግድ እንትን ልጀምር ነው፣ ጌታ ሆይ ይህን ነገር ላረግ ነው፣
ፈቃድህ ካልሆነ ይቅርብኝ፣ ምክንያቱም ከኔ የበለጠ አንተ አዋቂ ነህ እያልነው ነው። ለእግዚአብሔር እኮ ትልቅ ዕውቅና ልጄ በኔት እየተማመነ ነው፣ ስለዚህ አይረባህም፣ በጣም የሚያስፈልግ ነው፣ በጣም የሚያጓጓ ነው፣ ግን በቃ እግዚአብሔር አልፈለገው እስማማለሁ ብለን በቃ እንተዋለን። እንዲህ አይነት ልብ እንግዲህ ያስፈልጋል ነው። ግን ለትንንሹ ነገር እግዚአብሔርን እንደማስቸገር እንቆጥራለን። ብዙ ጊዜ ይህን ምሳሌ ብናገረው ለብዙዎች ትምህርት ስለሚሆን ነው። ሁለታችንም የምናውቀው ነው። አንድ በዙም የሚጸለይ ህብረት አለ። እዛ ላይ ጊዜው የኮቪድ ጊዜ ነበር። ሰዎች የተለያየ ትልልቅ ጸሎት ርዕስ ያቀርባሉ። ከስራ የወጡ ሰዎች አሉ። በጣም ብዙ የታመሙ ሰዎች፣ ብዙ ትልልቅ ጸሎቶች የሚጸለዩበት ጸሎት ላይ ጸሎት ርዕስ ሲሰበሰብ ያቺ ሴት ታስታውሻታለሽ፣ ያቀረበችው ርዕስ በዚህ በኮቪዱ ጊዜ ጸጉሬን ትሪት አድርጌ አላቅም ነበረ፣ ያው ዝግ ስለነበረ ብዙ። አሁን ግን አንዳንድ ሱቆች ስለተከፈቱ ቀጠሮ ይዣለሁ፣ ነገ ጸጉር ቤት እሄዳለሁ እና እግዚአብሔር እንዲረዳኝ ጸልዩልኝ ስትል ሁላችንም አዘን። እንዴት የማይረባ ጥያቄ ታቀርባለች? እንዴት ሰው ለጸጉር ይጸልያል? ምን አይነት ደፋር ነች በሚል ተሰማን። ግን ፕሮግራሙን ያስተባብር የነበረው ፓስተር ምን አለ? እቺን ሴት እንጸልይላታል። ኢየሱስን ጸጉሯ ውስጥ ጉዳይ ውስጥ ሁሉ አስገብተዋለች። እኛ እንዲህ አይደለንም። ትንሿ ነገር ውስጥ እኛ እኛ እንይዘዋለን፣ እኛ እንቆጣጠረዋለን። አንተ ሌላ ተለቅ ያለውን የምንል አይነት ሰዎች ነን እና ጸልዩላት ተባለ። ያው እየጎመዘዘንም ቢሆን ጸለይንላት። ሴትዮዋ በነጋታውን ደግሞ የምስጋና ጸሎት ርዕስ አቀረበች። አዎ ሄድኩኝ፣ ትሪትመንት የምደረግበት ቦታ ሄድኩ፣ ጸጉሬ በጣም መጥፎ ነገር ውስጥ እንዳልሆነ እግዚአብሔር እንደጠበቀልኝ ጌታን አመስግኑልኝ አለች። አየሽ፣ ይሄ አሁን ምንድነው የሚያስተምረን? የእግዚአብሔርን ማለት የምታደርጉትን ነገር ሁሉ በጌታ በኢየሱስ ስም አድርጉት ከተባልን ሁሉ ነገር ውስጥ ይገባል። ማስገባት እድል ተሰጥቶን በቃ ይችላል። እና ይሄ በቃ አስቀድመን በእግዚአብሔር ፊት መጸለያችን ቅድም ምናልን ኢየሱስ በቃ ጸሎት ለርሱ ህይወትን መተንፈስ ነው። ለርሱ የአብን ፈቃድ ሁሌ የሚጠይቅበት መንገድ ነው እና አንዱ እንግዲህ በዚህ ውይይታችን በዛሬው የመፍትሄ ሐሳብ ይሄ መፍትሄ ሐሳብ ትንሽ ገና ወደ ሐዋርያው ጳውሎስ መልእክቶች ሁሉ እየገባን ሰፋ እናደርገዋለን። ግን አሁን ባለው እውነታ ኢየሱስ ከመግባቱ በፊት ከማድረጉ በፊት ከመምረጡ በፊት በቃ ከመፈወሱ በፊት ይጸልያል። እንግዲህ በዚህ ዘመን ከትልቅ ይቅርታ ጋር ሳይጸልይ ሁሉ መብላት የተጀመረበት የክርስቲያን ቤተሰብ አማኝ ቤተሰብ የሚባሉ ሳይባርኩ ምግባቸውን እንኳን የሚበሉበት ቤተሰብ ውስጥ ሁሉ የምናይበት ጊዜ አለ። ያን ያህል ትተነዋል በቃ እና ሁሉ ነገር በራሳችን መልካም መስሎ የታየንን የማድረግ ነገር አለ። እግዚአብሔር ከዛ ያውጣን። ጌታ ኢየሱስ ችግሩን ለማምለጫ ሳይሆን የሚጸልይበት ለመጋፈጥ መከራውን ለመጋፈጥም ጸልዮ ነው የገባበት። ይሄንን ነው እንግዲህ በትልቅ ታመናት ነው። ያለ ጸሎት መፍትሄ የለንም። ሁሉን ነገር ደግሞ እየጸለይን ማድረጋችን ለኛ ጥቅም ነው። በር ተከፍቶልናል። ጸሎት መፍትሄ ነው። በመጸለይ ማምለጥ ይቻላል። በመጸለይ ራስን ማሳደግ ወይም ልናውቀው ልንረዳው የተገባው እንድናውቅ እንታገዛለን። ኢየሱስ ከአብ ጋር ያለውን ፈቃዱን ለማወቂያ መንገዱ በጸሎት ነበረ። ብዙ ነገሮችን እንድናውቅ ጸሎት መንገዳችን ነው። ይሄ የተከፈተልን መንገድ በመጠቀም እኛውንን ማምለጥ የምንችለው። ይህን ባለመጠቀም ደግሞ ተጎጂዎች እኛው ስለምንሆን ጸልየን ማድረጉ ምንም አይደለም። እግዚአብሔር ይቀበለናል። እግዚአብሔር አስተካክሎ ሁሉን ይሰማናል፣ ያየናል፣ ያደምጠናል። እና አክብሮት ማጣት አይደለም። ለትንሽ ለትልቁ መጸለይ እድል ነው። እድል በጌታ በኢየሱስ ስም አድርጉት ተብለን ስለተሰጠን ለምንበላው፣ ለምንጠጣው፣ ለምንለብሰው፣ ለምንቀባው ጸልየን ብናደርግ ምንም ክፋት የለውም። ጉዳት እንዳይመጣ ነው። አሁን ለምሳሌ ያቺ ሴት ይጸለይልኝ ያለችው ቀለም ስለምትቀባ ቀለሙ በጸጉሯ ላይ ጉዳትን እንዳያመጣ ለምንድነው? ኬሚካል አለው። ያ ኬሚካል ማድረግ ያለበትን ብቻ አድርጎ እንዲያልፍ፣ ግን ደግሞ ጉዳቱ በሰውነቷ ላይ ጥሎት የሚሄደው አሻራ እንዳይኖር እግዚአብሔር በዚህ ውስጥ እንዲረዳኝ በሚል ዕውቀት ይመስለኛል ይህን ጸሎት ያቀረበችው። የምንቀባቸው ቀለሞች የምናደርጋቸው እያንዳንዱ መድኃኒት አንቺ ብዙ ጊዜ ደስ ታደርጊያለሽ። መድኃኒቱ ምንድነው ሳይድ ኢፌክቱ ሳይሆን
መስራት ያለበት ብቻ እንዲሰራ በምንውጣቸው መድኃኒቶች ቫይታሚኖች በእያንዳንዱ ነገር ምን በላቸው ምግብ ዛሬ ምግቦች በምን እንደተበረዘው አናውቅም በብዙ ኬሚካል የሚያድጉ ናቸው ስለዚህ ምን በላቸው ምግቦች እንኳን እንዳይጎዱን ሰውነታችን ውስጥ ትተው የሚሄዱት ነገር እንዳይኖር ጤና እንዲሆንልን እንዲስማማን ጸለን የምናደርጋቸው ነገሮች ብዙ ናቸውና በብዙ ሁኔታዎች ውስጥ እግዚአብሔር በዚህ ነገር እንዲረዳን እድል ስለተሰጠን እድላችንን መጠቀም አለብንና ይሄ እድል ሚስ አናርገው ብንጠቀምበት የሚል ነው የኔ ሐሳብ እውነት ነው እና ዋናው ደግሞ ሌላው እንዳልሽው አሁን በማንኛውም ነገር ውስጥ መጸለይ እንድንችል ተፈቅዶልናል እነዚህ ደግሞ ትልልቅ ውሳኔን የሚጠይቁ የረጅም ለምሳሌ አገር ለቆ መሄድ ስራ ለቆ መሄድ ትዳር የሚባል ትልቅ ተቋም ውስጥ መግባት ገንዘብን ትልልቅ ገንዘብን አፍስሶ የንግድ ሽርክናን ማድረግ እነዚህ ነገሮች ውስጥ ሁሉ ጌታ ሆይ ፈቃድ ከሌለበት እንዳልገባበት አንተም ይስማማህ ብቻ ነው ለኔ የሚስማማኝ ብለን ሙሉ ደግሞ የልመና ብቻ ሳይሆን ያንን ነገር ስልጣኑን ለእግዚአብሔር በመስጠት መጸለይ ይሄ ከብዙ አስቸጋሪ ሰዎችና ከብዙ አስቸጋሪ ሁኔታዎች የሚያወጣን መፍትሄ ነው አስቀድመን ልክ ይሄ በጤና በሽታን የመከላከልን ነገር እንደሚሰጡን መድኃኒቶች ልክ እንደዛው ለምን እንገባለን ለምን አሳልፈን ራሳችንን እንሰጣለን ለምን ገንዘባችን ሌላ ሰው ይበላዋል ምክንያቱም ጓግቶን ስለምንገባበት ነው እግዚአብሔር ግን በዚህ ብዙዎቻችንን ያነቃናል ብያስባለሁ ምናልባት በጨመር ደስ የሚለኝ አንዳንድ ጊዜ አንዳንድ ሰው ትዳር ውስጥ ሳይጸልይ ይገባበትና ጸልዮ ለመፍታት የሚፈልግም ይኖራል ስለዚህ ሳይጸልይ ለገባበት ትዳር እንዴት ነው ጸልዮ ደግሞ ሊፈታ የሚፈልገው ስለዚህ ሳንጸልይ ለገባንበት መውጫውን እንግዲህ እግዚአብሔር ራሱ ወደ መልካም እንዲለውጥልን መጸለይ ነው እንጂ ምንችለው እግዚአብሔር መፋታትን እጠላለሁ ያለ አምላክ ስለሆነ አፋታኝ እግዚአብሔር ወይ አለያየኝ ከዚህ ሴት ለየኝ ከዚህ ወንድ ለየኝ የሚል ጸሎት የሚሰማ አይመስለኝም ምናልባት የተሳሳተ አጸላላይም እንዳንጸልይም መጠንቀቅ ይኖርብናል ብዬ ማስባለሁ እንደውም አሁን ላነሳሽው ሐሳብ ትንሽ ማሰሪያ ብናበጅለት አንዳንድ ሰዎች አዎ አልጸለይኩበትም ነበር እንዲህ አይነት አስቸጋሪ ሰው ውስጥ እጅግ ወድቅ ያለው እንዲህ አይነት አስቸጋሪ ሁኔታ ውስጥ ገብቻለሁ አምኜው ነበር እግዚአብሔርን አይደለም ያመንኩት ሰውየውን ያመንኩት እንዲሆን ያለው ብለው በጣም ትልቅ ተስፋ መቁረጥ ውስጥ ያሉ ሰዎች ይኖራሉ የመጀመሪያው ነገር ንስሐ ጌታ ሆይ አላማከርኩ በዚህ ሁኔታ ውስጥ አንተን አላስገባው ይሄ ሙሉ ለሙሉ ጥፋቱ የኔ ነው የመጀመሪያው አድሚት ማድረግ ያለብን መቀበል ያለብን እኔ ነኝ ጥፋተኛው አንተን እዚህ ውስጥ አልከተትኩም አንተ የለህበትም ምንም ጥፋት አላጠፋም እኔ ነኝ ጥፋተኛው ጥፋቱን እኔ ወስዳለሁ ጥፋተኛው ነው ይሆናለሁ ግን ይሄን ነገር ማስተካከል አልችልም ምንድነው የምትረዳኝ አንተ ነገሮችን አልፈህ ልትረዳኝ እንደምትችል አምናለሁ ብለን እንጸልይ እግዚአብሔር መልካም አምላክ ነው እግዚአብሔር የምህረት አምላክ ነው እግዚአብሔር ያንን አድሚት እንድንቀበል እንድናምንበት ይፈልጋል እና ለብዙዎች ይሄንን ማጽናናት እንፈልጋለን ምክንያቱም እግዚአብሔር ብዙዎችን ነገራቸውን ሲለውጥ አይተናል ተበለሻሽ በቃ አለቀለት የተባሉ ሰዎችን ሲያነሳ አይተናል በራሳቸው ጥፋት በወደቁት እንኳን በእግዚአብሔር ፊት በንስሐ ሲገቡ እግዚአብሔር ሲያረጋ አይተናል እንጂ እግዚአብሔርን ተወቃሽ ያያረጋን አሁንም አንተ ከዚህ ውስጥ ካላወጣኸኝ ምንድነህ ይያሉ እግዚአብሔር ፊት ማጉረምረም አያዋጣን እኛ ጥፋት ነው ያውቀዋል እግዚአብሔር ያንን አድሚት እናድርግ እግዚአብሔር መልካምን ነገር ያደርጋል እውነት ነው ውድ የዝግጅታችን ተከታታዮች እስካሁን በነበረን የውይይት ጊዜያችን ብዙ ነገር እንደተማራችሁ ተስፋ እናደርጋለን ጌታ ኢየሱስ አስቸጋሪ ሰዎችና አስቸጋሪ ሁኔታዎች ሲገጥሙት ብቻ ሳይሆን ከመግጠማቸው በፊት በጸሎት የትኛውም ነገር ያደርግ ነበር የሚጸልየው ደግሞ የአብ ፈቃድ እንዲሆን ነበር የሚጸልየው የአብ ፈቃድ ከሆነ ይሁዳን መምጣት ይችላል የአብ ፈቃድ ከሆነ ጴጥሮስ መሆን ይችላል የአብ ፈቃድ ከሆነ መከራን መቀበል ይችላል ስለዚህ የሰማይን ፈቃድ ለመፈጸም ሁሉን ነገር ሳይጸልይ ያደርግም ነበር ስለ ጸሎት በጣም ጥልቅ የሆነ ነገሮች አሉ እነዚህ ነገሮች በግላችሁ እንድታጠኗቸው እናበረታታችኋለን ይህንኑ ሐሳብ ስላልጨረስ ነው ከጊዜ ጥበት የተነሳ በሚቀጥለው ሳምንት የዚህኑ ተከታይ ትምህርት ይዘንላችሁ እንቀርባለን በእያለንበት የእግዚአብሔር ምህረት ይብዛልን ደህና ቆዩ
አመሰግንሃለሁ